ቢያንስ እቺ ልጅ ታግታ ከነበረ አንተ ለምን ዝም ልትለን ቻልክ? በዚህ ናህል ልክ ደግሞ እሷ ታግታ እንደዛ ስትሰቃይ አንተ በዚህ ናህል ልክ እኛን ዝም ልትለንም አትችልም። በዚህ ናህል ልክ ደግሞ እኛ እንደዛ ስንራበሽ ደውለህ እንኳን እኔ ጋር እንኳን ባትደውል አብርሃም ጋር ደውለህ እንደዚህ አይነት ቦታ ነች ማለት መቻል ነበር። እንዴት ነው የምታስበው አንተ? የራሴስ ህይወት ገብቷል። አሁንም ለተናገርኩት እኮ የደረሰብኝ ነገር አለ። ግዴታ እዚህ ጋር መጥቼ ስላልተደበደብኩ ስላልደሞ ነው እንዴ የምታየው? የራሴስ ህይወት ነገረኝ እንኳን ያለበትን እንደዚህ ቦታ ብቻ ሄደን አሳየኝ ወይ ደግሞ ጠቁመኝ በእናትህ። በቃ ያንን ብቻ ለምን እኔ ችግር የለውም እሺ፣ አትንገረኝ ሰውን አሚር። እንደዚህ በአንተም የሚቻል ነገር አይደለም። እኔ እውነቱን ስነግርህ ማለት ነው። እኔ ብዙ ሰው ሰበስባለሁ፣ ችግር የለውም ለመሰብሰብ። እኔ እንደዚህ አይነት ነገር ውስጥ አልገባማ። ሪስክ እኮ ነው። ቢያንስ ይኸውልህ እሷ ሴት ልጅ ነች፣ ያልተረዳኸኝ ነገር እሷ ሴት ልጅ ሆና ብዙ ነገራቶችን የሆነ በቃ ወንዶቹ እንዳንጣላ ወይም ደግሞ የሆነ ነገር ውስጥ እንዳንገባ ፍላጎት ስላላት ብቻ ነው። እኔም እኮ እዚህ ጋር ማልነግርህ እኮ ሂደህ እኮ ስሜታዊ ሆነህ እኮ ሌላ ነገር ውስጥ እንዳትገባ ነው። ገብቶሃል? እሷ እኮ መናገር እኮ ትችላለች። ገብቶሃል? እሷም ያሰበችው ነገር አለ። እኔ ደግሞ የእሷን ጉዳይ መጥቼ በጣም ስላሳዘነችኝ ነው እዚህ ጋር መጥቼ የተናገርኩት። በጣም ተጠባበቁ እርስ በራሳችሁ። ይሄ እኮ በቂ ነገር ነው። ሰላም ውድ ቤተሰቦች እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ የመጣሁበት ዋነኛ ምክንያቴ ትላንት ካያችሁት ባሴ ለአቤል እያለ የነበረ ነገር አለ። ከዚህ በፊት ሄርሜላ መታገቷን ታውቃላችሁ በደንብ። ታግታ አይደለም እየተባለ ነው እና ታግታ እንደሆነ ደግሞ የአብርሃም ውድ ጓደኛ ነግሮናል። ያው ለአቤል ነገረው ማለት ለኛም ነገረም ማለት ነው። እና ያ ነገር እንዴት ሊሆን ቻለና ግዴታ መጥቶ እሱ ለኛ ለጥንቃቄ የሚያህል ካሁን በኋላ የማትታገትበት ምንም ምክንያት እንደሌለ ስለገባን አሁን ላይ ከዛ በላይ እየሄዱ መሆኑን ስላወቀን እንድትጠነቀቅ ሁሉንም ይቅርታ እያሉ ነው። ካያችሁ ዛሬም ብዙ ሰዎች እየዞሩ ይቅርታ እያሉ ነው። ያ ነገር ደግሞ ለኛ ጥሩ አይደለም፣ ለሄርሚም ጥሩ አይደለም። ዛሬም ስቲል አሁን እየጠበቅን ያለ ነው ሄርሚን ነው ካለችበት በአይነ ቁራኛ የምናያት ሄርሚን ነው። ገብቷችኋል? አብሪሽ የዋህነቱን በጣም በዛው ከፍ ስላደረገው የዋህነቱን ሁሉም እየመጣ እንደ ልቡ እየፈነጨ ነው። ብዙ ሰዎች አልተረዱትም ይሄንን ነገር። እኔ ባሴን የጠራውበት ምክንያት አለኝ። የጠራውበት ምክንያት ለሷ ብቻ አይደለም። ከዚህ በኋላ ለኛ ራሱ ጥንቃቄ ያስፈልገናል። ምክንያቱም ሁሉም እየመጣ እንደ ልቡ እየደነፋብን እየሄደ ነው እና ግዴታ መጥቶ ባሴ ያለበትን ወይም ደግሞ ያየውን ሰው በእርግጠኝነት እንዲነግረኝ ማድረግ እፈልጋለሁ። ምክንያቱም ባሴ ሲመጣ እኔ የምፈልገው ያገቷትን ሰዎች ማወቅ ነው። እንዴ እሷ ፈርታ ይሄን ሁሉ ነገር እያመጣች ቢሆንስ? እቺ ልጅ አሁን ለምሳሌ ነገ አብርሃም የሆነ ክስተት ውስጥ እንዳይገባ ፈልጋ ቢሆንስ? አልታገትኩም ያለችው እንዴ ብዙ ነገሮችን እኮ እያበላሸች ነው ያለችው። አሁን ለምሳሌ አልታገትኩም ብላ ታግታ ከሆነ ባሴ የምሩን እያወራ ከሆነ እኛ በቃ ግዴታ የምንፈልገው ማንን ነው? አጋቾቹን ነው። ሌላ ከማንም ጋር እንደዚህ ሰጣ ገባ የምንልበት ምንም አይነት ምክንያት የለንም። ገብቷችኋል? እያየሁት ነው ባሴንም ያው ባሴ እየመጣ ነው። ቁጭ ብዬ ማውራት የፈለኩት ሴኩሪቲ በሆነ መንገድ ነው አሁን ላይ ማውራት የፈለገው። አባቴ ባሴ እንዴት ነሽ? ማማም አለሽ? እንዴት አለው? ሻማን ነው እንዴት ነህ? ሁሉ ሰላም ሁሉ ሰላም አለ። ባሴ እንዴት ነህ? አለው ሁሉ ሰላም እግዚአብሔር ይመስገን። ያው ቆየ ከተገናኘን ያው ስደውልልህም እንደማይመች ስለነገርከኝ ነው ያላጨናነኩ። ባሴ በእናትህ ከኔ አሁን ምንም ልጠይቅህ አይደለም። ሁሉ ነገር የጉዳይ አጠራ አድርጌ ነው የምነግርህ። ምክንያቱም ብዙ ሰዎች የሚጠብቁት የሚፈልጉት ነገር ነበር ነው። ይሄ ነገር አልታገተችም ታግታለች ምናምን የሚባለው ነገር ውሸት እንደነበረ ነው እያወቁ ያሉት፣ ማናችንም እያወቅን ያለ ነው። ስለዚህ ባሲ በእናትህ በቃ እኔ ብትነግረንና እኛም ተጠንቅቀን ያለንበትን ነገሮች መጠበቅ ብንችል እና ዛሬ የጠራሁት ምክንያት ያ ነው። ምንድነው አሁን እኔ ግልጽ እንዳደርግልህ የምትፈልገው አንተ? እኔ ባሲ ግልጽ እንድታደርግልኝ የምፈልገው ነገር ሄርሚን ያገታት ሰው በስነ ስርዓት ነግረህን እኛም ወይ ያለበት ድረስ ይዘህን ሄደ። እኔ አሁን እዚህ ቦታ ላይ ጠራሁት ዋነኛው ምክንያቴ የትኛውንም ሰው በሴኩሪቲ መንገድ እኛ በየትኛውም ደረጃ እየተከታተልን ነው። ገብቶሃል? የምንችለውን እያደረግን ነው። ሄርሚ ጀርባ ብዙ ነገር እየተደረገ ነው ያለው። አብሽ ጀርባ ብዙ ነገር እየተደረገ ነው ያለው። ያን ነገር ለማቋረጥ ነው እኛ አሁን ላይ ውስጥ ለውስጥ እየሄድን ያለ ነው። ገብቶሃል? ሁሉም እየመጣ ይቅርታ የሚልበት ምክንያት ዋነኛው ምንድነው? ሄርሚና አብርሃምን ለያይቶ ከፋፍሎ ለማስቀመጥ ብዙ እቅዶች አሉ፣ ብዙ አላማዎች አሉ፣ ብዙ ያልተወሩ ያልተነሱ ብዙ ሀሳቦች አሉ። ቀስ በቀስ ነገ እነሱ ምን እያደረጉ ነው የመጡት? ይሄን ነገር ከፋፍተው አብርሃምን ብቸኛ አድርገውት ሄርሚንን ብቸኛ አድርገዋት ጨርቅ ሊያስጥሏቸው። ይሄ ነው ዋነኛ አላማቸው። ገብቶሃል? እኔ አንተን የጠራሁበት ዋነኛ ምክንያቴ ሄርሚ ማን እንዳገታትና
መናገር እንኳን ባትፈልግ መተህ በቃ ያለበትን በሆነ መንገድ አሳይተኝ እኔ ሂጄ ማወቅ የምፈልጋቸው ብዙ ነገሮች አሉ። ገብቷል? በምን ምክንያት ሌላም ሰዎች አሉ፣ ስም አልጠራንም፣ ብዙ ሰዎች አሉ የሚባሉ ሰዎች አሉ። ገብቷል? እነሱን ሰዎችን አውጥተህ ብትነግረኝ ደስ ይለኛል። ብነግርህ እኮ ነግሬህ ነበረ አሚሩ። አሁን እኮ እኔ አሁን ለመደባበቅ ምናምን ሳይሆን ይሄ አሁን ላንተ አይጠቅምም፣ ብነግርህም ማለት ነው። ገብቷል? አንተ አሁን ብነግርህ በስሜታዊነት ሂደህ ያልሆነ ነገር ልታደርግ ትችላለህ፣ ብዙ ነገር ሊፈጠር ይችላል። ግን ዋናው ነገር ምንድነው? ትናንትና ላቤል ሁሉንም ነገር ነግሬዋለሁ። መንገር የፈለኩት እኔ ለአብርሃም ነበረ። ገብቷል? ለአብርሃም ጠርቼ ቀጥታ ጉዳዩ ለሚመለከተው ሁሉንም ነገር ለሱ ልነግረው ፈልጌ ነበር። ትናንትና ግን ይኸውልህ አንደኛ ራሷ መናገር አልፈለገችም። ገብቷል? እሷን ጉዳይ እንደዚህ ማለት ራሱ ለኔ በጣም ገብቷል። እኔ በጣም ስላዘንኩላትና በጣም ስላሳዘነችኝ ነው ይመስለኛል መናገር ያልፈለገችው። የሆነ ነገር አለ ያቀደችበት ቀን ይኖራል። እንደዚህ ብላ በራሷ እቅድ ወይ ልትነግራችሁ ሊሆን ይችላል። ትናንትና መጥቼ ታግታ ነበር ምናምን ብዬ እውነቱን የተናገርኩት ሌላም ነገር ስለሰማው ነው። ከእገታው በኋላ ሌላ ነገር አይደለም እሷ ላይ እና ለእናንተ የሚያሰጋ ነገር ስለሰማሁ ነው። እናንተም እንድትጠነቀቁ እሷንም ፕሮቴክት እንድታረጓት በደንብ ከጎኗ እንድትሆኑ ፈልጌ ነው የተናገርኩት እንጂ አሁን እንትራኔ ያገታት ምናምን ብዬ በጣም ብዙ ነገር ውስጥ መግባት አልፈልግም። ጊዜው ሲደርስ ሁሉንም ነገር እነግራችኋለሁ። ገብቷል? አሁን ግን ስፔሻሊ አንተ ራሱ ለራስህ ተጠንቅቅ አሚሩ። አሁን የምመክርህ ኤርሚላ ታግታ እግዚአብሔር ይመስገን አሁን በቃ ከእናንተ ጋር ናት ያለችው። ገብቷል? ግን ነገሩ ተድበስብሶ አልፏል። እሱን ለምንድን ነው ያልተናገረችው? እና ደግሞ ሌላም ነገር ስሰማ ነው እንደ አዲስ መጥቼ ሄርሚላ ታግታ ነበር ምናምን ብዬ እሷ ያልፈለገችውን ነገር እሷን አልፈለገችም ይመስለኛል እንዲታወቅባት። ገብቷል? ያልፈለገችውን ነገር ነው እኔ ትናንትና መጥቼ እንደዛ ያልኩት። አንደኛው በጣም ነው ያሳዘነችኝ እሷ። ገብቷል? በጣም እያየኋት ነበር። በጣም ብዙ ነገር ስሯን ሁሉ በጣም እያየኋት ነበረ። የሆነ የተሰበረ ነገር ገብቷል። ባሴ እሷ ምን እያሰበች እንደሆነ ታውቃለህ? ይሄን ነገር አውጥቼ ብናገርና ይሄን ነገር ቢነቃብኝ አብርሃም የማይሆን ሙድ ውስጥ ሊገባ ይችላል። የማይሆን ነገሮችን ውሳኔዎችን ወስኖ ሰውን እንኳን ብዙ ነገር ለማድረግ ሊወስን ይችላል የሚል ፍራቻ ነው ያላት። በእርግጠኝነት እኔ የማምነው ያ ነው። ያ ደግሞ በእነሱ በኩል ከሚሆን በእኛ በኩል እኛ ምንም ነገር የለንም። እኔ ምንም ነገር ባጣ ጉዳይ አይደለም አሁን ላይ ገብቷል። እነሱ ላይ ከሚመጣ ነገር አንፃር እኔ ምንም ነገር ባጣ ጉዳይ አይደለም። አይ አንተ ምንም ነገር ምናምን ባጣ ብለህ ራስህ ለአደጋ ማጋለጥ የለብህም። ነገሮችን ቀሳር ብላችሁ እነግራችኋለሁ። እኔ አሁን ጊዜው ስላልሆነ እኮ ነው። እኔ እኮ ብነግርህ እኮ አሁን ትሄዳለህ እኮ አሁን ብነግርህ እኮ አሁን ስሜታዊ ሆነህ ትሄዳለህ። እንደሱ ሳይሆን እኔ የፈለኩት በደንብ አስባችሁበት። እኔ አሁን ብነግርህ ጥሩ አይመጣም። አሁን እኔ ለአንተ ልመክርህ የምፈልገው እንደ ወንድምነት አንተም ሁላችሁም ተጠባበቁ። በቃ አንድ ላይ ሆኑ። ገብቷል? በጣም ከባድ ነው። እኔ በጣም እኮ የሚያስጠላው እኔ የምሰማው ነገር አሁን እኮ ከዛ በኋላ እኮ በጣም ብዙ ነገሮች ከኔ ራሱ እየተደበቀ ነው። ብዙ ነገሮችን ማወቅ አልቻልኩም። ገብቷል? አዎ እኔ ግን ማወቅ በምችለው መንገድ ሁሉንም ነገር አውቄያለሁ። በጣም ብዙ ጊዜ አብሬያቸው ነበርኩ። አዎ ይገባኛል። ያንንም እኮ ስለምታውቅ ነው ሁላችንም አምነን የምትለው ነገር ሁሉ ምን ሰማው። እኔ ያልሆነ ነገር አላወራም። በነገራችን ላይ ያልሆነ ነገር አላወራም። ሲጀመር እንደዚህ አልመጣም ነበረ። ግን ከመጣ አይቀር ደግሞ እውነት አይዤ ነው የምመጣው። ትክክል እኮ እኔም ያንን ላዳምጠም ስደውልልህ እኮ አይመቸኝም ስትለኝ ግራ ገብቶኛል። በቃ እንደምጠይቅ ስለምታውቅ እኔ ያለውን ነገር አውቄያለሁ። በቃ ያለውን ነገር ትነግረኛለህ ወይም ደግሞ ታስረዳናለህ የሚል እሳቤ ነው ሁሉም ቤተሰብ ከመታበል በጣም ስሜታዊ ሆኖ ገብቷል። አልነገርኩትም። ምን በጣም ይሄ ግልጽ አድርጌ የነገርኩት ነገር የለም። ግን የሆነ ነገር እሱ ራሱ ስሜታዊ ሆኖ ነው የሄደው። ገብቷል? አሁንም ለአንተ ጋር እንደዚህ እኔ በኋላ ማን ባስሌል የተናገረው ተብሎ ያልሆነ ነገር ውስጥም እኔ ራሴን መክተት አልፈልግም። እናንተም ደግሞ በስሜታዊነት ሂዳችሁ ያልሆነ ነገር ከማንም ጋር ግራ ሰው ነገሮችን በብልጠት እያደረገ እናንተ እንዴት በሞኝነት ልታደርግ ትፈልጋለህ? ገብቷል? ሰው ብልጥ ሲሆንብህ አንተም ብልጥ መሆን ነው ያለብህ እንጂ እኮ አሁን ልነግርህ እችላለሁ እኮ ግን አይጠቅምም። እኔ በኋላ ደግሞ እኔ ነግሬህም እኔ መጸጸት አልፈልግም። ከመንገር በላይ እኔ ምንም አልፈልግም። ምክንያቱም ምን አለ መሰለክ በቃ እኛ ጠላቶቻችንን ወይም ደግሞ አጋቾቹን አውቀን ራሳችን እንኳን ጥንቃቄ እንድናደርግ ማን ነው ብለን ማንን እንትን እንበል። ታውቃለህ ታስረው እንኳን የወጡ ሰዎች እንዳለ አይደሉም ተባለ ናቸው እናውቃለን። እንደዛ ሊሆን አይችልም። አንተ የምትጠረጥረው ነገር ይኖራል በራስህ አለ አይደለ? በቃ ከዛ ሰው ተጠንቀቅ። ራስህን ሁልጊዜ ከጓደኞች ጋር ሁን። ለብቻ ሄርሜላ አንተም ወንድ ነው ብለው አይተውም። በነገራችን ላይ
ማንንም ሰው ካገኙ ወደ ራሱ ሄርሜላ በጣም ነው ያሳዘነችኝ አሚሩ። እኔ ይቅርታ እንግዲህ አንዴ የሷንም ነገር አንዴ መጥቼ ስለተናገርኩ ነው እሷ ላይ ማለት ስለሷ አሁን ምንም ብል ኦልሞስት በቃ ተናግሬባታለሁ ሳይሆን በጣም ስላሳዘነችኝና ይሄን ሰምታው እና አብርሃም ምናምን አቤል ሂዶ ነግሮታል ብዬ አስባለሁ። አጠገቧ ትሆናላችሁ አይደለ? ነን እኮ ይኸውልህ ከቅርብ ርቀት ነው። አሁንም አንተ ትናንትና በጣም እየደወልክልኝ ያለው ምንድነው አቤል መጥቶ ወይ ስለነገር ይሆናል። ትክክል። አዎ በቃ ያየው የነበረው ትናንትናም ለአቤል ስነግረው ያልሆነ ነገር ማን ነው ንገረኝ እንዴት ሊያምነኝ አልቻለም። ሲጀመር እኔ ደግሞ ውሸት አልናገርም ይቀራል እንጂ ሲጀመር እንደዚህ አይነት ነገር እኔ አይመቸኝም። ባሴ ያንን እኮ ስለምንረዳ ነው አንተን እኮ እየጨቀጨቅን ያለን ሁሉንም ጊዜ ያንን ስለምንረዳ ነው። አሁን ያልተረዳኸኝ ነገር ምን እንዳለ ታውቃለህ? እኛ የምንጠነቃቃቸው ልጆች አሉ። ከዛ በኋላ ደግሞ ከዛ ባሻገር ብዙ ሰው ሊኖር ይችላል። እቺ ልጅ አሁን ላይ ያለችበት ደረጃ ብቻዋን ነች። አንዳንዴ አብርሃም እየተዋት ነው፣ አንዳንዴ የሆነ ሰው እየጠራው እዛ እየሄደ ነው፣ ከሰው ጋር እያገናኛት ነው። ያ ነገር ደግሞ ምንድነው ባላሰበችው ሰዓት የሆነ ፋውል ሊሰራ ይችላል ድጋሚ። ስለዛ ደግሞ መጠንቀቅ እንዳለብን እናምናለን። ግን የሆነ ፍንጭ ቢኖረን ያን ሰው ዴሊ ብለን መከታተል እንችላለን። ገብቶሃል አይደል? እኔ አሁን እኮ እሷ ያልተናገረችው ነገር እኔ ለምን እዚህ ጋር እንትን እላለሁ? አሚር እሷ ሴት ልጅ ነች። ቢያንስ ይኸውልህ እሷ ሴት ልጅ ነች። ያልተረዳኸኝ ነገር እሷ ሴት ልጅ ሆና ብዙ ነገራቶችን የሆነ በቃ ወንዶቹ እንዳንጣላ ወይም ደግሞ የሆነ ነገር ውስጥ እንዳንገባ ፍላጎት ስላላት ብቻ ነው። እኔም እኮ እዚህ ጋር ማልነግርህ እኮ ሂደህ እኮ ስሜታዊ ሆነህ እኮ ሌላ ነገር ውስጥ እንዳትገባ ነው። ገብቶሃል? እሷ እኮ መናገር እኮ ትችላለች። ገብቶሃል? እሷም ያሰበችው ነገር አለ። እኔ ደግሞ የሷን ጉዳይ መጥቼ በጣም ስላሳዘነች ነው እዚህ ጋር መጥቼ ተናገርኩት። በጣም ተጠባበቁ እርስ በራሳችሁ። ይሄ እኮ በቂ ነገር ነው። እኔ ብነግርህ እኮ እነግርሃለሁ። ገብቶሃል? አንተ የምጠረጥረውን ሰው በቃ አጠቃላይ ህይወትን ራስህን ታደግ፣ አብራችሁ ኑ። ገብቶሃል? ሄርሜላን ደግሞ ከቻልክ ቀስ ብለህ ጠይቃት። እኔ አሁን ግልጽ ለማድረግ ምንም አትፈልግም። ምክንያቱም እኛ እንደምንጣላ ታውቃለች፣ ወይ ደግሞ በንግግር ተግባብተን እንደምንፈታው የሚመስላት አይነት ሰው አይደለች። በቃ ሁሌ አግሬሲቭ ይሆን ነው የሚመስላት። ኧረ አሚሩ ይሄ ፌር አይደለም። ገብቶሃል? እሺ ማንን እንጠይቅ ባሴ? አንተ እያወቅህ ያንን ነገር አንተ እየተረዳህን ማንን ነው ሄደን ልንጠይቅ ምንችለው? ማንን ነው ሄደን ልናማክር? ማንን ነው ሄደን እኔ የምነግርህ አሁን ዛሬ አልነግርህም አሚሩ። ደብቄው እኮ እኔ ምንም የኔ ሚስጥር እኮ አይደለም እኮ ደብቄው የምቆየው ነገር አይደለም። ትንሽ ጊዜ ነው፣ ግን ያ ጊዜ እስኪያልፍ እርስ በራሳችሁ ተጠባበቁ። ያ ነገር አሁን እዚህ ጋር ብነግርህም ለራሴ የምሰጋለሁ አይደለም ላንተ ማለት ነው። ገብቶሃል? ራሴ አደጋ በኋላ የሆነ ሰው ነፍስ ቢጠፋ የሆነ አካል ቢጎድል በእኔ ምክንያት ሊሆን ነው። እሺ ነገም እቺ ልጅ የሆነ ነገር ስትሆን ነገም አይተህ ዝም እያልከን እየቀጠለ ሲሄድ እሷ ሴትነቷን አታከብሯን የሆነ ነገር ሆና እንድትኖር ነው ፍላጎትክ ማለት ነው ባሴ። እኮ እሷም እኮ መጠንቀቅ አለባት። አይታ የወጣችውን ነገር ታውቃለች አይደለ? እኔ እዚህ ጋር እንደዚህ ያልኩት አብርሃምን በጣም ስለሚያሳዝነኝ በጣም ቅልብ ስላለው ነው መጥቼ እንደዚህ ደግፋት እንደዚህ ደርሶባት ነበር። እሷ የሆነ ወይ እንዳልከው ሰውን ላለማጣላት በጣም ሰዎች ብዙ ነገር ውስጥ ይገባሉ ብላ ይሆናል የደበቀችው። ገብተዋል? እሷ የደበቀችውን ነገር ነው እኔ እዚህ ጋር በድፍረት መጥቼ እንደዚህ መናገሬ ብቻ በቂ ነው። ታግታ ነበር። ይሄ እውነታው ነው፣ በአይኔ ያየሁት ነገር ነው። ይሄን አልክድም። ገብተዋል? ለማወራው ነገር ደግሞ ኃላፊነት ወስዳለሁ። ደግሞ ሌላ ኃላፊነት እንትና ነው ያገተው ብዬ ሰው ላጣላ ምናምን አይሆንም። እሺ ታግታ ከነበረ ለምንድን ነው ያልነገረችን? ለምንድን ነው በዚህ ነህ ልክ የዋሸችው? በዚህ ነህ ልክ እንዴ? እኔ እኮ ግራ እየገባኝ ያለው በዚህ ነህ ልክ ለምንድን ነው እኛን እየፎገረችን ያለችው? እኛ እኮ ውሸተኛ እውነት የሌለን አይነት ሰዎች ሆነን መሀል ላይ ወይ ባላወራሁ ብዬ እንዳስብ እያደረጋችሁኝ ነው። ገብቷል? ትናንትና አቤል ቀስ ብዬ ነበር ስነግረው የነበረው ስሜታዊ ሆኖ እንትን ሲል ይሄ ነገር ልክ አይደለም እንዴ ምናምን ብዬ ራሱ ለራሴ እንትን አልኩኝ። ገብቷል? እኔ በጣም ብዙ ነገር የማውቀው ነገር አለ። ገብቷል? ዛሬ እንደዚህ እየሆናችሁ እንትን ካላችሁ ነገ ጧት ደግሞ በቃ እኔ አያገባኝም ብዬ ራሴን ማገል አልፈልግም። በጣም ብዙ ነገር ሲደረግ እያየው በነገርኳችሁ ቁጥር እንደዚህ የምትሆን ከሆነ አሁን እኮ እኔ በቃ የነገርኩ ነገር በቂ ነው። በቃ ሄርሜላ ታግታ ነበር፣ ፈርታ ነው ዝም ያለችው እና ተጠንቀቁ። በቂ እኮ ነው አሚሩ። እንዴ እንደዚህ ማን ካልሆነ ተናገር ምናምን እያላችሁ እንደዚህማ ፌር አይደለም። እሺ ምን እናድርግ እስቲ? ያለን አማራጭ እኮ ከዛ ሌላ ምንም ነገር የለም። ነገ አብርሃምም የሆነ ቦታ እንኳን ተነስቶ ቢሄድ እቺ ልጅ ከመታገት ከመታሰር አታርጉኝ። እውነት እንዴ ማውራት የለብኝም ነበር መሰለኝ። ይኸውልህ ባሲ እርግጠኛ ነኝ ታግታ ከነበረ በእንደዚህ አይነት ልክ ልትዋሸንም አትችልም። ታግታ ደግሞ አንተ እውነታውን ካወቅ እስካሁን ለምን ይሄን ያህል ጊዜ ለምን ልትቆይ ቻልክ? ለኛ ለምን አልነገርከንም? እንዴት ነው የምታስበው አንተ? የራሴስ ህይወት ገብቷል። አሁንም ለተናገርኩት እኮ
የደረሰብኝ ነገር አለ። ግዴታ እዚህ ጋር መጥቼ ስላልተደበደብኩ ስላልደመው ነው እንዴ የምታየው? የራሴስ ህይወት እንዴ። አሁንም እኮ እሷ በጣም እኔ በጣም ያየሁባት ነገር አለ። የሆነ ነገር ተጎድታለች፣ ውስጧ ተጎድቷል። አይቻታለሁ ስትመለስ ገብቷል። ለዛ ነው መጥቼ ሄርሜላ ታግታለች ብዬ የነገርኩት እንድትጠብቋት እንጂ ዝም ብል እኮ ማን ይነግራችኋል? ማን ነገረ? እሺ ማን ነገረ? ቆይ አንተ ለምን ዝም ትለናለህ? ባሴ ምን ሆነሃል? ቢያንስ እኮ አንተኛው አላመንከኝም ነው በምን እኮ ነው ጠርቼ ማውራክ? ኧረ በእናታችሁ እኔ በቃ ይኸውልህ ስነግርህ ተጠባበቁ፣ አብራችሁ ሁኑ፣ አንድ ላይ ተጠባበቁ፣ በጣም ተጠባበቁ። አንተም ራስን ጠብቅ፣ ስሜታዊ አትሁን። ሰው በብልጠት ሲመጣብህ አንተም በብልጠት ነው እንጂ ሰው ውስጥ ለውስጥ ሄደ አንተ ንገረኝ ና ልሂድ ምናምን አይባልም። እና በቃ አሁንም ልልህ የምፈልገው አሚሮ በጣም ይቅርታ። ይኸውልህ ሰው የእናትህን ብለው ነው የሁሉ ነገር እያደረጉት። ባሴ ኧረ በእናትህ በምትችለው ምንም ልፈጥርልህ አልቻልኩም። የተናገርኩት ነገር ይሄ ነው። ቀኑ ሲደርስ በደንብ እናወራለን። ይቅርታ በጣም